ሰላም ጤና ይስጥልን። ዛሬ በሊባኖስ ቤይሩት የሚገኘው የአሜሪካ ኤምባሲ እጅግ አስቸኳይ የሆነ ማስጠንቀቂያ ለዜጎቹ አስተላልፏል። ሁኔታው እየተባባሰ በመምጣቱ ዜጎች በአስቸኳይ አገሪቱን ለቀው እንዲወጡ ካልሆነም መጠለያ ውስጥ እንዲቆዩ ጥሪ ቀርቧል። ኤምባሲው ዛሬ ጠዋት ባወጣው መግለጫ የአሜሪካ ዜጎች ያሉትን ጥቂት የበረራ አማራጮች ተጠቅመው ከሊባኖስ እንዲወጡ በጥብቅ አሳስቧል። በተለይም ከራፊክ ሐሪር አውሮፕላን ማረፊያ የሚነሱ የመካከለኛው ምስራቅ አየር መንገድ በረራዎች እንዲጠቀሙ ተነግሯቸዋል። ይህ የሆነው እስራኤል በቤይሩትና በደቡባዊ ሊባኖስ በሂዝቦላ ላይ የምታካሂደው የቦምብ ድብደባ ካለፈው ሳምንት ጀምሮ እየጠነከረ በመምጣቱ ነው። በሊባኖስ የሚገኙ ወገኖቻችንና ሌሎች ንጹሃን ዜጎች ከፍተኛ ስጋት ላይ ናቸው። እናንተስ በዚህ ውጥረት ዙሪያ ምን ትላላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለተጨማሪ ወቅታዊ መረጃዎች ቻናሉን ሰብስክራይብ ማድረጋችሁን አትርሱ።